አዶናይ በ60 ቀናት ውስጥ ይሞታል እያሉ ማውራት ጀምረዋል። በጣም ያስደነግጣል። ይሄን የተናገረችው ደግሞ በቲክቶክ ስሟ ፊደል አፍቃሪ ትባላለች። ግን ለምን የራሳችንን ክፍተትና የጓዳችንን ጎደሎ የማይሞላ እውቀት ይዘን ስለ ሰው ህይወት ለመተንበይ እንነሳለን? ግን ለምን አንድ ሰው ከፍ ሲል አፍላ ጥንካሬውን ወግቶ የሚጥል እሾህ በመንገዱ ላይ እናጥራለን? አዶናይ ህግና ስርዓትን ያከበረ አይችልም ያሉትን በጥንካሬው የሰበረ ምርጥ ኢትዮጵያዊ ነው። አዶናይ የሀገራችንን ባህል ያስተዋወቀ በመልካም ተግባሩ ሁሉንም ያስደነቀ አሸናፊ ወጣት ነው። ከቻላችሁ ከበጎ ነገር ጋር ተባበሩ፣ ካልቻላችሁ የራሳችሁን ህይወት ብቻ ኑሩ፣ አለበለዚያ ግን አትደነባበሩ። አዶናይ የሚጠቅም ስራ ላይ ነው። አዶናይ ለስኬቱ ጉዞ ላይ ነው። ፈጣሪ ባለህበት ይጠብቅህ እያላችሁ መልካም ተመኙለት። ይኸው ሰላም ጤና ይስጥልኝ። በድጋሚ ተመልሰን መተናል። እንግዲህ ትላንትና አንድ ቪዲዮ አጋርቻችሁ ነበር። በአዶናይ ጉዳይ የሚያጠነጥን አንድ ቪዲዮ አጋርቼ ነበር እዚሁ ቲክቶክ ላይ ማለት ነው። እና ከዛ ጋር ተያይዞ ዛሬ ጠዋት ላይ እንግዲህ በርካቶችን የቤት መታችሁ ሐሳባችሁን የመሰላችሁን ሐሳባችሁን አጋርታችኋል። እንደ አንድ ኢትዮጵያዊ አዶናይ ጥፋት የለበትም ወይም ስህተት የለበትም፣ እንደዚህ አይነት የሞት አዋጅ ሊታወጅበት አይገባም በሚለው ሁላችንም ተቃውመን አንድነታችንን ያሳየንበት ጥሩ አጋጣሚ እንደነበረ የቅርብ ጊዜ ትዝታችን ነው። አመሻሽ ላይም በዚህ ጉዳይ ላይ የተወሰነ ሰዓታቶችን ወስደን አውርተናል ማለት ነው። ሆኖም ግን ምናልባት ልጅቷ አሁንም በድጋሜ እዮዳብ ቤት ቁጭ ብላ የምታወራቸውን አንዳንድ ነገሮችን ለመስማት ሞክሬያለሁ። በዚህ ጉዳይ ላይም ተጠይቃ የተቀጣጠለ ነው እንጂ እኔ አልተናገርኩኝም ብላ ክዳለች። በነገራችን ላይ ስለዚህ ሴት አንድ ነገር ልንገራችሁ። እቺ ሴት እናንተ ዝም ብላችሁ እንደቀላል አያችኋት እንጂ በጣም እጅግ አደገኛ እና ሀጫሉን ከገደሉ ከነ ላምሮት ከሚባሉ ከምትባል ሴት ጋር የቅርብ ግንኙነት ያላት፣ ሀጫሉን እነማን እንደገደሉት እነማን ህይወቱን እንደነጠቁ በደንብ አድርጋ የምታቅ በጣም እጅግ አደገኛ በጣም እጇ ረጅም የሆነ ኢትዮጵያ ውስጥ የኢትዮጵያን መንግስት አንድ እግራቸው መንግስት ቤት ቁጭ ብለው አንድ እግራቸው ውጪ የተቀመጡ ኢትዮጵያ ውስጥ መንግስትን በኃይል ገርስሰው ስልጣንን ለመያዝ ከሚቋምጡ ኃይሎች ጋራ በቅርበት የምትሰራ በጣም እጅግ አደገኛ ነፍሰ ገዳይና አስገዳይ ለመሆኗ ላረጋግጥላችሁ እወዳለሁ። ምክንያቱም የምትናገረውን ንግግር ሁላችሁም እዚህ ላይቭ ላይ እየተመለከታችሁ የምታወራቸው ነገሮች በጣም እጅግ ድፍረት የተሞላባቸው ፊቷ ላይ የሚታይባት እንደውም በነገራችን ላይ እዮዳብ ጋር ስታወራ እንደውም አይታችሁ ከሆነ ብዙ ጊዜ ለትግራይ ህዝብ ድምጽ ሆናለሁ ምናምን የትግራይን ህዝብ ምናምን ነገር ነው ያለችው። በነገራችን ላይ ልጅቷ የትግራይ ተወላጅ ናት። እሷ የትግራይ ተወላጅ ነች። አሁን ዛሬ ላይ እየተጫወተች ያለችው የለበሰችው ማሊያ የኦሮሞ ማሊያ ነው። በምንም አይነት ሁኔታ አሉ የሰፈሯ ልጆች ከሷ ጋር ያደጉ አብሮ አደጎቿ በጣም በርካቶች አሉ ስለሷ የሚያውቁ። ሲጀመር የኦሮሞ ደምም ሆነ የኦሮሞ ማንነት ያላት ሰውም አይደለችም። ብትሆን እንኳን ችግር የለውም። እንደዚህ አይነት ማንም ኦሮሞ እሷን ወይም የኦሮሞ ህዝብ እሷን ልኳት እዚህ ሚዲያ ላይ እንድታወራለት ወይንም ደግሞ ሰዎችን እንድታስገድል ሰዎችን እንድታሳድድ የቀጠራት ወይንም ደግሞ የወከላት የትኛውም ብሔር አለ ብዬ አላስብም። ልጅቷ ግን በእንደዚህ አይነት በጣም አደገኛ በሆነ ሰዎችን የሚገሉና የሚያስገድሉ ማፊያ የምታደራጅ በጣም እጇ ረጅም የሆነ አደገኛ ሴት ለመሆኗ እኔ በውስጥ ያወሯቸውም በግልጽ እዚህ እኔ ሩም ላይ መተውም ስለሷ ጠንከር ያለ ማብራሪያ የሰጡኝ በቅርበት ከዛሬ 3 ዓመት 4 ዓመት የሚያውቋት ኢትዮጵያውያኖች እንዳሉ ሰምቻለሁኝ። እና እኔ አሁን እዚህ ጋር ምናልባት ለአዶናይ ወዳጆች፣ ለቅርብ ቤተሰቦች፣ ለወንድሞቹ ለቅርብ የሆናችሁ ሰዎች ምናልባት ዛሬ ላይ ማንም ስለማይታመን የስጋ ዝምድና ያላችሁ ሰዎች የቅርብ እውነት ልባችሁ ቅን ሆኖ እንደሱ ልባችሁ መልካምን የሚያስብ ቅን ወዳጆች ወንድሞች ካላችሁ ልጁን ፕሮቴክት እንድታደርጉት ልጁን እንድትጠብቁት ይሄ መልእክቴ ነው። ለምን በጣም እጅግ ሮንግ ስለሆነ በጣም እጅግ አደገኛ ስለሆነ ምናልባት የ2 ወር ጊዜ ቀጠሮን የሰጠችው ይሄ የ2 ወር ጊዜ ቀጠሮ ከ2 ወር በኋላ እንግዲህ ከ60 ቀን በኋላ የሚመጣው ሰኔ ነው። ሰኔ ላይ ነው በርካታ ሰዎችን ያጣ ነው ኢትዮጵያ ውስጥ። ምናልባት የኢትዮጵያ እናት መቀነቷን ፈታ አስተምራ
ነገ ያገለግለኛል፣ ነገ ይበጀኛል፣ አገሬን ይጠብቅልኛል ብላ ያስተማረቻቸውን ልጆቿን በጠራራ ፀሐይ በአደባባይ በጥይት ተደብድበው ደማቸው ደመ ከልብ ሆኖ እስከዛሬ ድረስ ገዳዮቻቸው ያልታወቁበት ገዳዮቻቸው እንጢጉ ስምጢጉ ባልታወቁ ሰዎች በሚባል ደረጃ ብቻ ተረት ተረት ሆኖ የቀረበት አጋጣሚ ነው። እኔ አንድ ልነግራችሁ የምፈልገው ነገር የሰው ልጆች ህይወታቸው ካለፈ በኋላ እኛ ኢትዮጵያኖች እርር ብለን እናለቅሳለን። ወዲያው ደግሞ ለመርሳት በጣም እጅግ ቅርብ ነው። ስለዚህ ሰዎች ከመገደላቸው በፊት ሰዎች እንደዚህ አይነት አደገኛ የሆነ አካሄድ እላቸው ላይ ከመምጣቱ በፊት ግን ጥንቃቄ እንዲያደርጉ ልትመክሩ ይገባል። በቅርበት ያላችሁም ሰዎች እነዚህን ሰዎች አወጣጣቸውን፣ አገባባቸውን በጣም ፕሮቴክት ልታደርጓቸው ይገባል። ለምን አዶናይን በጣም አሰፍስፈዋል፣ ጥርሳቸው ውስጥ አስገብተውታል። ምን እየታቀደለትና ምን እየታሰበለት እንደሆነ አላቅም። እግዚአብሔር ይጠብቀው። ከእግዚአብሔር በታች ደግሞ ትላንትናም የተገደሉ ሰዎች እግዚአብሔር አብሯቸው ነበረ። ስመኘው እንግዲህ እንደምታውቁት አባይ ግድብ ከተጀመረበት ጊዜ እስከ መጨረሻ እሱ እስከተገደለበት ሰዓት ድረስ እንግዲህ አባይ በረሃ ላይ ነው የምናውቀው። በተለያዩ ሚዲያዎች በቴሌቪዥንም እዛው ከበረሃ ነው ቀጥታው ነው ሲያስተላልፍ የነበረው። ገርጥቶ ከሰውነት ጎዳና ወጥቶ እንግዲህ ለሀገር ሲል የከፈለውን ከባድ መስዋዕትነት ሁላችንም እናውቃለን። እስከ ደም ጠብታ ህይወት እስከ ማጣት የደረሰበት ሁኔታ ነው ያለው። እሱን እንኳን ያንን ታላቅ ሰው ማን ነው የገደለው፣ እንዴት ተገደለ የሚለው ነገር እስካሁን ድረስ ውሃ እንደበላው ያልታወቁ ሰዎች በሚል ተረት ተረት ተዘግቶ የቀረ ነገር ነው። ሀጫሉንም እንደዛው በተመሳሳይ ሌሎችንም አማራ ክልል ላይ ሌሎችንም ጀነራሎችን እንደዚሁ በሰኔ ነው እንግዲህ ሁሉ ነገር የሆነውና ያ ነገር ከመምጣቱ በፊት ነገሮች እንደዚህ አይነት ሁኔታ ከመምጣቱ በፊት እቺ ሴት በጣም ቀላል ሴት እንዳልሆነች ግምት ውስጥ በማስገባት በጣም ሮንግ ስለሆነ ልጁ በተቻለው መጠን ራሱን እንዲጠብቅ እና በተቻላቸው መጠን አብረውት ያሉት ሰዎች ታማኝ እንደ ምሳሌ ብንወስድ ምናልባት ከዚህ በፊት በሩጫ በተለያየ ሁኔታ ውስጥ ፌመስ የነበሩ ሰዎች ጥሩ አድርጎ ማኔጅ የሚያደርጋቸው ፕሮቴክት የሚያደርጋቸው ማለት ከምንም ነገር ሊጠብቃቸው የሚችል ታማኝ የሆነ ሰው አብሯቸው እንደነበረ እናውቃለን። ደራርቱ ቱሉ ማንሳት እንችላለን፣ እነ ጌጤ ዋሚ፣ እነ ኃይሌ ገብረስላሴ ዋቴቨር በጣም ብዙዎች ማለት ነው። ስለዚህ እንደዛ አይነት ፕሮቴክት ሊያደርገው የሚችል ሊጠብቀው የሚችል ጠንካራ ሰው ታማኝ የሆነ ሰው አብሮት ሊኖር ይገባል ባይነኝ። ከዚህ በተሻለ ሁኔታ ሌላ ምንም ልል የምችለው ነገር የለም። ብቻ እግዚአብሔር ይጠብቀው። ከዛም ከእግዚአብሔር ባሻገር እንግዲህ ሰው ራሱን መጠበቅ አለበት። በተቻለው መጠን ራሱን እንዲጠብቅ ለማሳሰብ እወዳለሁ። ይህንን ለማለት ነው። እጅግ አድርጌ አመሰግናለሁ። አብራችሁኝ ስለምትቆዩ ቤቴ መታችሁም ሀሳባችሁን በነፃነት ስለምትገልጹ ምስጋና የላቀ ነው። ሰላም አምሹልኝ። ሰላማችሁ ይብዛ። ሰላም። ይቺ ልጅ ተጠያቂ ሳትሆን ፍርድ ቤት ሳትቆም ይሄ ነገር ከአለፈ ማለት ይሄ ልጅ ኤኒታይም ህይወቱ አደጋ ላይ ነው ያለው። ከየት ሀገር ከምን ተነስታ እንደዚህ አይነት ነገር ልትናገር ቻለች? የሆነ ሰው በአሁን ሰዓት ሰው በምንም ሆኖ ፌመስ መሆን ይፈልጋል። ሰው ገሎም ፌመስ መሆን ይፈልጋል። ተሳድቦም ፌመስ መሆን ይፈልጋል። ጥሩ ነገር ሰርቶም ፌመስ መሆን ይፈልጋል። እንደ አዶናይም ደግሞ እንደዚህ አክቲቭ ሆኖ ፌመስ መሆን ይፈልጋል። ሰው በምንም አይነት አንግል አደረገ መባልን ስለሚፈልግ ሂሮ መባልን ስለሚፈልግ አንድ ደደብ መሀይም ዶንቆሮ ተነስቶ የሆነ ነገር ሊያደርገው እንደሚችል እኛም ራሳችን መጠራጠር መቻል አለብን። ሰው ከየት አመጣችው ወሬውን? ፍርድ ቤት ቆማ ዳኛ ፊት መናዘዝ አለባት። ከዛ በኋላ ያ ሰው ደግሞ እኔ ከፍዬ ነው ያለችው። የሰማችሁም ያመጣችበት በአጠቃላይ ልጅቷ ፍርድ ቤት መጀመሪያ ጥያቄ ለአንተ ነው። ሲዘዋወር የነበረው ቪዲዮም ሆነ ድምፅ ይሄ ነው። አሁን እሷ ፕሌይ ያደረገችው የቱ ጋ ነው? ኤዲት ተደርጎ ነው የቀረበው ያልከው? ምንም ኤዲት የተደረገ ሙሉ ለሙሉ ቪዲዮ ሲዘዋወር የነበረው ይሄ ነው አይደለ እንዴ? ኤዲት የተደረገውማ የአዶናይን ፎቶ ለጥፈው ልክ አዝፍ በአዶናይ ላይ እንደተደረገ አድርገው ነው የፖሰቱት። ንግግሩን ስታዳምጠው ግን ቪዲዮን ሰምታል፣ ሙሉም አዳምጠናል አይደል እንዴ? የተናገረችው ስም ማን እንደሆነ አልነገረችንም። ነገረችን እንጂ መጨረሻ ላይ አዶናይ ከእንትን ይበልጣል ወይ? አዶናይን ከስመኛው ጋር ምን ኮምፔር ማድረግ አስፈለገ? እሱን ነው እንደሰማሁት። ለዛ አሮፍ ኖዌር እዮዳብ ከየትም ተነስታ ለምን ዋይ እዮዳብ ከስመኛው ለምን ይበልጣል አላለችም? ለምን የሆነ ሰው አሁን ጠየቅኳት። ብላክ
ብላክ ስታር አንዴ ስትመለሽ ብላክ ስታር እኔ እኮ አሰም ሳዳምጠው እዛ ላይ ለምንድን ነው የአዶናይን ስም ያነሳሽው ብዬ ጠየቅኳት አይደል? አሁን እዚህ ጋር የስ እሱን ክሊር ታርግልኝ። አሁን እሱን እኔ ተናገርኩ እኮ ነው አሮክ ነው አዳምጪኝ። ወርቄ እንደምን ዋልሽ? መጀመሪያ ሰላም አለው እግዚአብሔር ይመስገን። ኦኬ አይተሽዋል ያለውን ነገር። እኛ ደግሞ እንደ ቆይ አንድ ጊዜ ከእሷ ላውራት እዮዳብ አይ ነው ግን ታወራለህ። ግን ይኸውልህ በመጀመሪያ እኔን ወደ እኔ ስትጠይቅ እሱም በስልክ ስትደውልልኝ የነገርኩህ ከሌላ ቦታ የተናገረችውን እንትን አድርገው ከሌላ ቦታ ተናግራች አዶናይን እኮ በአደባባይ እኮ አጫሉ ሁንዴሳ እንደተበላ እናስበላዋለን ብላ ቪዲዮ ሲዘዋወር ነበራል። እንደዛ ስትል እኔ ነኝ ገብቼ ይቅርታ ጠይቂ ለምን እንደዛ ትያለሽ እንደዛ ማለት ነው ብዬ ይቅርታ አስጠየቅኳት እኔ ነኝ። ተረዳኝ? አዎ ይሁዳብ፣ ይሄ ግን ይቅርታ የሚያስጠይቅ ነገርና ይቅር የሚባል ምናምን ነገር አይደለም። ከህግ ጋር የሚያያዝ ነገር ነው። በህይወት የመጣ ነገር ሁሉ ነገር። አሁን ግን ይሄ እኔ አሁን ስለዛ ስለመጀመሪያው አይደለም የማወራው። የሁለተኛው ላይ ግን from the beginning ልንገርህና ልውረድ እኔ ለምን አትወርጂም? በእናታችሁ ፎሎ የሚያደርጉ ሰዎች አታስገቡ። እንደዚህ ንቀት የተሞሉና ቤትሽን ከፍተሽ አውሪ። ብላክ ስታር አዳምጠኝ። እኔ አይ ነው ብላክ ስታር እንድታዳምጡ ፈልጋለሁ። በተለይ የአዶናይ ደጋፊዎች ማለት ነው። እኔ ለአዶናይ ምንም ማድረግ አይጠበቅብኝም። ተረዳችሁኝ? ምንም ማድረግ አይጠበቅብኝም። ከፈለገች ለምን አዘለዝለው ምን አገባኝ። ግን እኔ ሰው ወጣት ስለሆነ እንደዚህ ስትል አይባልም። እንደዚህ አይነት ነገር አትናገሪ። እንደዚህ አይነት ነገር ስትናገሪ ወደ ነገር በምን ተናገርሽ እንደውም ብለን የጠየቀኝ ትዝና ያን በማረግ እዚህ ጋር መጣችሁ እንትን እናደርጋለን ካላችሁ ለምን አንገቱን አትቆርጠው? ምን ምን አገባኝ? እኔ ግድ አለኝ እንዴ? እኔ ድምጽ ስለሆንኩትና ስለደገፍኩትና ገብቼ ይቅርታ ጠይቂ ስላልኩኝ ምን እናንተ ጌታቸው ረዳና ዶክተር አብይ አህመድ 1.5 ሚሊዮን ተገዳለው ይቅር በሉ ስለምትባል ከእናንተ ነው የተማርኩት። እኔ ዩዥሊ ፍትህ ነበር የምጠይቀው። አሁን ግን ተምሬ ማስታረቅ ጀምሬያለሁ፣ ይቅርታ ማስባል ጀምሬያለሁ። ስለዚህ እኔ ቢያነሱቹ አንገት ቢቆርጡ መጥቼ እንደማስታረቅ ይሄን ከእናንተ የተማርኩትን ትምህርት ነው። እና አንዳንድ ጊዜ የኔን ናይስነትና የኔን የዋነት እንደ እንትን አትጠቀሙት። እዚህ ቤት ስትመጡ እውነቴን ነው የምልህ። እኔ በውስጥም ስደውል ምን ስትሉ ኬር ስለምታረግለት የነገርኩ ነገር የማውቀውን ነው። እሷን ደግሞ እኔ ብዙ ነገር ትላለች። እሷ ሚስ አንደርስታንድ አድርገኛል። ለኔ ጌታ አንዴ አይወልህ አንተ ይሄ አዌርነስ እንዲፈጠር በማድረግ እኮ እኔ አፕሪሺየት ነው ማድረግ እኮ አንተ ቤት ውስጥ ይሄ ነገር መሰማቱ በራሱ ልጁ እንዲጠነቀቅ ያደርገዋል። ሌላም መጠየቅ ያለብንም ነገር ካለ መጠየቅ ያለብንም አካል ካለ መያዝ ያለብንም ጠበቃ መያዝ ያለብንም ነገር ካለ እዛ ላይ እንድንሰራ ያደርገናል። እዛ ላይ ለምን ተሰማ አንተ ቤት ውስጥ ለምን ይሄ ነገር ተወራ አይደለም እያልኩ ያለው ግን አሁን የተሰማኝ ለምን እንደሆነ ታውቃለህ? እሱ ቤት አልተወራም። እሱ ቤት አልተወራም። ብላክ ስታር የተሰማኝ ለምን እንደሆነ ታውቃለህ? ብዙ ጊዜ ማለት ነው እኔ አሁን ፍትህ ነው የምጠይቀው አይደል? ግን በዚህ ልጅ ላይ ብዙ ነገር ስሰማ እኔ 1 ዓመት የተቃወምኩት ይሄ ልጅ ብዙም ማልስማማው ነገር አለ። ግን ከተረዳሁትና የዋው ነው ዝም ብሎ እንደሚገባ ሳውቅ የተከላከልኩለት ነው ያለው። ተገባ እና ያ ነገር ደግሞ እሷ እኔም እንደዛ ማረጌ ነው። እንደዛ ስትል ወርቄን ስለማውቃት ወርቄ አንዳንዴ ትናገራለች የሆነ ነገር ገባ እና ይሄ ነገር የምትናገርበትን ምክንያት ማወቅ ስለምፈልግ አንዳንዴ አሁን ባዳው እሷ እኮ ያለችው ሰምቻለሁ። ሌላው ደግሞ ምን አለች? እሷ እኮ አይደለም የምታደርገው እያለች ያለችው እኮ በቃ በእሱን ማስወገድ የሚፈልግ ሰው አለ ብላ ስትናገር እሷን አይደለም መክሰስ ያለባችሁ፣ እሷ ላይ አይደለም ማለት ያለባችሁ። ይሄ በጣም የሚገርም መሀይምነት ነው። እኔ አጠፋዋለሁ ካለች ይኸውልህ እኔ አጠፋዋለሁ እኔ እንደዚህ አደርገዋለሁ ካለች እሷን ነው መጠየቅ ያለብን። እኔ ቤት ግን ያለችው እኔ ቤት ያለችው እንደምለው አሰሚያቸው እንደገና እንደዚህ አይነት ነገር አረን ያላሰማን በእናትህ እኔ ራስ ደም እኔ ቤት ያለችው አንደኛ እኔ ስለሷ አላወራው ስለስመኛውና የሁለታችሁ ብቻ ከሆነ ይወዳብ እንውረድ። ምንም የማናረግ ከሆነ እንውረድ። መውረድ ትችላለህ፣ ውረድ፣ መውረድ ትችላለህ። ለምን ነው ያ ደንቆሮ አዶናይ ያ ሁሉ ስንቆምለት መጥቶ ያለ ይወዳብ? ቆይ አንዴ ኧረ ቆይ ምንድነው እነዚህ ሰዎች አንድ ነገር ልነግርህ ነው። ቆይ አንዴ ተረጋጋ። ምንም እንትና የአማራ ጥላቻ አለ፣ የአማራ ጥላቻ አለ። አንዴ የሚውት አድርጊ። ቆይ አንዴ ይሄ ኦሮሞ ነው ብላክ የሚባል ይወዳብ? ቆይ አንዴ ይወዳብ፣ ቆይ አንዴ ተው። ሌላ ወደ ሌላ ነገር ችግር የለውም። ድባቡ መቀየር ስለሌለበት አንተም በሌላ መንገድ እንድትሳል ምናምን ስለሚፈልግ
ምን አይነት ጣጣ ውስጥ እንደሚያስገባሽ አፍሽና ሪከርድሽ ያኔ እንወራረድበታለን። ኢትዮጵያዊ ነው እንዳትይ፣ በቃ ኢትዮጵያ ያለ ሀገር አንድ ኢትዮጵያዊ ነው እንዳትይ። አዶናይ ኢትዮጵያዊ አይደለም፣ ዜግነቱ ካናዳዊ ነው። በካናዳ ሕግ አንድ የካናዳን ዜጋ እንዲሞት አዋጅ እያወሽ እንደሆነ በደንብ አድርገን እንከስሻለን፣ አንቺን ከፈለግሽ ማለት ነው። አርፈሽ የማትቀመጪ ከሆነ ደግሞ ያንን የማድረግ እየነገርኩሽ ነው። እኔ እየፎከርኩ ምናምን አይደለም እዚህ ጋር ማወራው። የምትኖሩ ዩሮፕ ነው። በዩሮፕ ሕግና በካናዳ ሕግ ዋጋሽን እናሰጥሻለን። ኦኬ ኢትዮጵያ ነው፣ ኢትዮጵያ ሀገር ውስጥ ያለ ልጅ ነው እንኳን ቢባል ኦኬ እሺ። ግን አንድ የካናዳን ዜጋ ኦኬ እሱ ዜግነቱን አልፈልግም በቃ ኬኔዲያንነትን አልፈልግም ብሎ ራሱ እስካልወሰነና ዜግነቱን አሳልፎ መልሻለሁ እስካላለና ኢትዮጵያዊ ነኝ ብሎ እስካላመነ ድረስ ሂዝ ኬኔዲያን። ገባሽ? ቁጭ ብለሽ አንቺ ይሄ ልጅ መሞት አለበት መገደል አለበት ብለሽ የሞት አዋጅ የምታወጅበትን በደንብ አድርገን እንደምንከስሽ ወቂ። ይሄ በተራ ጽሁፍ ምናምን በተራ በወሬ ምናምን አይደለም። ደግሞ ብዙ ህግ አዋቂዎች አሉ። ህግ እንዴት እንደሚሰራ እንግዲህ ከምታውቂ ከሆነ ማለት ነው። የኢሮፕን ህግ አሁን በተለይ ደግሞ እንዲስ ታይም ከ1 አፕሪል ጀምሮ የወጡትን ህጎች ቁጭ ብለሽ አንበቢ። እዚህ ቡናሽን እየጠጣሽ እንደዚህ ሻይሽን እየጠጣሽ በገደድ አለበት ከምትይ ከትናንትና አፕሪል 1 ጀምሮ የወጣውን ህግ አንብቢ። እየዞርሽ ኢሮፖች ምን አይነት ህግ አውጥቷል ለራስሽ መፍራት አለብሽ። they didn't care if you have a paper ምንም ነገር ቢኖርሽ አሁን ላይ የወጣውን ህግ ቁጭ ብለሽ ራስሽ አንብቢ። ገብቶሻል? እነሱ በደስታ እንደውም እዚህ ስደተኛ የመቀነስ በጣም ጉጉት ላይ ያሉ ሰዎች ሆነዋል። አሁን ላይ በደስታ ያስወጡሻል አንገትሽን ይዘው ማለት ነው ከፈለግሽ። እንዴ የሆነ ሰዓት ላይ በገባው ቁጥር አዶናይ እንደዚህ መሆን አለበት። የሆነ አዶናይ አንዴ አረ ከልጁ ላይ ውረጂ ምን አድርግሽ በቃ ተይው። በጌታ ስም ያንቺስ ከፋ። ፈጣሪ ሆይ እኔ ደክሞኛል። ከዚህ በላይ ራሱ ማውራት አልችልም። እግዚአብሔርን በጣም ደክሞኛል። ግን የሆነ ሰው በቃ የሆነ ሰው ይሄን ነገር ሲሪየስ ሊወስዶ እቺን ሴትዮ ስርዓት ማስያዝ አለበት። ሲሪየስሊ ስርዓት መያዝ አለባት። ቁጭ ብላ አዶናይ ምን ሆነ መታሰር አለበት፣ አዶናይ ምን ሆነ፣ አዶናይ መገደል አለበት፣ አዶናይ እንደዚህ ነው፣ እነሱ እኛ ስላለቀሰ እነሱ ማልቀስ አለባቸው ትላለች። ደንቆሮ ማንንም ገሎ ማንም ቤት አለቅስም። አንቺ ልጅ የምታለቅሹ ይሄ ልጅ አንድ ነገር ይሁን በቃ ኢቭን አንድ ጭረት እንደዚህ ወጣበት እንኳን ቢባል አንለቀሽም። እየነገርኩሽ ነው። መቼም ነው ማንለቀሽ። በእንደዛ መንገድ ከሄድሽ እኛ ማንለቀሽም። በዛ በጣም አንዳንድ ጊዜ ዝም በቃ ከነገሮች ነገር እንራቅ በቃ ጭ ምናምን ብለን ጸጥ ስንል በቃ ነገሮችን እያንዳንዱ ነገሮችን ትተን ዝም ያለን ይመስላችኋል። የሚናገር ለዛ ሰው መናገር የማይችል ሲጀመር እሱ ሊያዳምጥሽ አይችልም። ሲቀጥል ደግሞ እንደዚህ አይነት ነገር እያልሽ ማንንም ልትወኪ ራስሽ ወክለሽ ነው የምታወሪው። ራስሽ ወክለሽ እዛው ራስሽን ቻይ። የራስሽን የሆነ ነገር ከሌላ ነገር ጋር እንዳታደባልቂ። እኔን ምን ስትይኝ እንደነበር ስለምሰማ አንቺ ቶሎ ብለሽ ሁሉንም ነገር ጠምዝዘሽ ወደ ዘር ልታስገቢው ስለምትፈልጊ እሱ አይሳካልሽም። በተለይ በእኔ በኩል ከመጣሽ በዘር ውስጥ አስገባታለሁ ብለሽ ባለፈው እንዳረግሽው አረጋታለሁ ብለሽ ካሰብሽ ተሳስተሻል። እንደዚህ ትዘቀዝቅኛለሽ እንጂ አንቺ የምትፈልጊውን ነገር አልሰጥሽም መቼም ማለት ነው። አንቺ የምትፈልጊውን ነገር አልሰጥሽም። እዮዳብን ተውት። ይሄ እዮዳብ ዝም ብሎ ሆዱን ይሙላ እንደ ኬሻ የተጠቀጠቀ የበሰበሰ በቆሎ የሞላ ኬሻ የሆነ ሰውዬ እሱ ሂዝ ናቲንግ ምንም ነገር ማድረግ አይችልም። ዝም ብሎ እሱ ተራ ሰው። ለእኔ የጥፍሬን ቆሻሻ ላይ ራሱ ማልቆጥረው ሰው ቢኖር እዮዳብ ነው። ሂዝ ጀስት እንጃ ከምንም ነገር አልቆጥረውም። ለእሱም አንድ ቀን መልስ ማልመልስለት ሂዝ ናቲንግ በቃ
የሞላ ኬሻ ቆሻሻ የሞላ ኬሻ ነው እሱ ዝም ብሎ እንትናለኝ ያለ ከኋላ ይጎር በቃ እሱ ነው። ከዛ ቤቱን ከፍቶ ይለፍልፍ። እንደዚህ አቋም ከሌለው ሰው ጋር እኔ ትናንት ይሳደባል ዛሬ ያሞግሳል። እንደዚህ አይነት ሰው ለእንደዚህ አይነት ሰው እንትን የለኝም። ምንም ነገር ላይ ኤሊዘር ላይ የፈለጉት አጡት፣ ሃይማኖት ላይ አጡት። ክስ ሲያጡ እንኳን በጣም በሚያሳዝን ሁኔታ ዘር ውስጥ ምን ውስጥም ሊያገኙ ስላልቻሉ ቡሽቲ ነው ማለት ጀመሩ። ምን ያላሉት አንድ ቀን መልስ ሰጥቷቸው አያውቅም። ይሄን ያህል ከልጁ ሳይሆን ጥላቻቸው የነበረው ከማንነቱ ነው። ግን እሱ ጋር አንድ ቀን በእንደዚህ ጉዳይም አስቧቸው እንኳን አያውቅም። አብዛኛው እሱን የሚወደው ሰው ስላለ ለዛ ሰው ክብር ሲል ጸጥ ብሎ እየሄዱ። እቺ ደግሞ ለምቦጫ ገና ትምህርት በስነ ስርዓት ያልተማረች ያደገ ሀገር ላይ ቁጭ ብላ አስገድሏል፣ አሳርደዋል። አንድ ጭረት ቢነካው እሷም ቤተሰቦቿም ለዚህ አይነት ነገር ተጠያቂ ናቸው። ይህንን ቃል ማለት ማዕሬ ቤተሰብ ውስጥ አትግባ። እሷ ናት ዋጋ የምትከፍለው፣ እሷ ናት አፏን እየከፈተች ያለችው እሷ ናት እንጂ ቤተሰቦቿ አይደሉም። ስለዚህ ዋጋ መክፈል ካለባት እሷ ናት ዋጋ የምትከፍለው። እሱንም ደግሞ በኢሮፕና በካናዳን ሕግ ነው ዋጋዋን የምንሰጣት። ስለዚህ አሁን ሁሉም ትግራዋይ እዛ ዝም ብሎ አፍላፊ መሰዳደብ ምናምን ሳይሆን ኮሚኒቲ ያላችሁ ተደራጅታችሁ ግጥም አድርጋችሁ ክሰሷት። ከዛ በሕግ ጥለው ስትቀመጥ ይገባታል። አሁን እሷ ምንድን እያለች የነበረው እኔ ያለሁበት ሀገር ላይ አያስከስሰኝም፣ የዚህ ሀገር ነዋሪ አይደለም። እሱ ደግሞ አይቻልም። ምክንያቱም ፍሪ ስፒች የሚቻለው ዘርን ጥቃት የሚያደርግ ንግግሮች አይቻልም። ትርጉም ይተረጎማል አለን እኛ። ምክንያቱም ይገደላል ያለችው ይሄ ልጅ በማንኛውም ሰው ጥቃት ቢደርስበት እሷ ናት ያስደረገችው። እዚህ ጋር ምን አለ መሰለህ፣ አሁን እኔ እዚሁ ኢትዮጵያ ውስጥ ለሚደረጉ ነገሮች ኢትዮጵያ ውስጥ ላለው ፖለቲካ ባወራ የሱዳን መንግስት እኔን መክሰስ አይችልም። ገብቶሃል አይደለ? ግን አዶናይ ኢትዮጵያዊ አይደለም፣ ካናዳዊ ነው። ዜግነቱ ካናዳዊ ነው። ገብቶሃል አይደል? እሷን የምንከሳት በኢትዮጵያ ሕግ ሳይሆን በካናዳ ሕግ ነው። እሱን ነው እኮ የምልሽ። ምንድነው እሱ ያልገባት? በኢትዮጵያ አልከሰስም አትበይ፣ በካናዳ ሕግ ነው የምንከስሽ። እሷ ምንድነው የምትለው የገባት? እሱ ፎርማሊቲ ያልከተተችው ኢትዮጵያን የመሰላት ምናምን ልጁም ደግሞ እንትን ስላለ ነው። ራሱ የካናዳ መንግስት አላቸው እኮ ከየሀገሩ እስረኛ እንደሚሰጡ ምናምን እና ምንድነው ጥሩ ጠበቃ ተደርጎ ትምህርት መውሰድ አለባት። እውነቴን ነው። እንደዚህ አይነት በስሜት የምታወራው ነገር ቃሉቶች ላይ ያ ቦርጫም የእሱን ጥላቻ አይተነዋል። ህዝባችንን በዛ ልክ ሲያዋረድ ቪዲዮዎች አሉ። ከኔ ጋር ባለፈው ቻሌንጅ ላርግ ብሎ አስገብቶኝ በዚህ ጉዳይ ላይ ቻሌንጅ አያደርገኝም ነግሬዋለሁ። ምክንያቱም ያንን ራብ የተመኘለት ህዝብ ነው። ስለዚህ እሱ ብዙ እኔም አቴንሽን ሰጥቼው የማየው ሰው አይደለም እውነት ለመናገር። ምክንያቱም በአንድ የ65 ዓመት አሮጊት አደለች አበቤ ቤት ሰጥታችኋለች ብሎ ኮንዶሚኒየም የሚቀና ሰውዬ ከዚህ ጋር ዲያሎግ ለማድረግ ሁላ ይከብደኛል። ምክንያቱም አንደኛ ኢጎ ያለበት ሰው ነው። ከልጅነቱ የቤተሰብ ፍቅር ምናምን የሚገባው ልጅ አይደለም። ገብቶሻል? ከእሱ ጋር ጊዜ ማሳለፍም ጉንጭ ማልፋት ነው። ግን እሷ ግን በትክክል በህግ እርምት መውሰድ አለባት። ይህን የትግራይ ኮሚኒቲ ዝም ብለው መለፍለፍ ሳይሆን ተደራጅተው በስነስርዓት ተጠናክረው መፎከርም አያስፈልግም። ህግ ስር ማስቀመጥ ነው። እሷን አንድ የካናዳ ዜጋ አስገድላለሁ ማለት የሚቻል ነገር ከሆነ አላውቅም እንደ ካናዳ መንግስት በምንም ልታስገድደ ምናልባት ወንበዴ እንደ ራሷ ወንበዴ የሆነ ነፍሰ ገዳይ ያሉ አይደል እንደዚህ ወንበዴዎችን ካልሆነ እሷ እዚህ ቲክታክ ላይ ቁጭ ብላ የምታዘው አንድ መንግስትም አይደለም ትራፊክ የለም እያልኩ ነው እኮ። ማንንም ነው ማታውቀው። እኔ እዚህ ጋር የፈለጋችሁትን ነገር ልቀጣ 100% እርግጠኛ ያልሆንኩበትን ነገር አላወራም። ያደረገችው ቪዲዮ ምንድነው? ራሱ አሁን ሶሻል ሚዲያ ላይ ሲዘዋወር የነበረውን ራሱን ቪዲዮ ነው። ስመኝን ከአዶናይ ጋር ኮምፔር ማድረግ ለምን አስፈለገ? ያን ሁሉ ነገር ከተናገረች በኋላ አት ዘ ኤንድ ኦፍ ዘ ዴይ ስመኛውን ከአዶናይ ጋር ኮምፔር አድርጋ ነው ኮንቨርሴሽኑን የዘጉት። እና ይሄ ትልቅ ሜሴጅ ነው። ልጁ እየሄደበት ያለ መንገድ አለ። በሶስት አንግል ነበረ እኔ ያየሁትኝ። አንደኛ የሆነ አዶናይን ሊያጠፋ የሚፈልግ አካል አለ። ከዛ አካል የደረሳት መረጃ አለ። በዛ መረጃ መሰረት እሷ ኮንተንቷ ጥንቁልና ላይ ነው ብያችሁ ነበር ለማለት እያዘጋጀችን ነው የሚል አንድ እሳቤ አለኝ። ሁለተኛው እሳቤ ደግሞ የነበረው መጀመሪያ የመሰለኝ አሁን ላይ ክሊር ሆኖልኛል፣ ግን የመሰለኝ የነበረው አንድ ወዳጆቹ ልጁ እየሄደበት ያለው ፍጥነት አሳስቧቸው ምናልባት ቆም ብሎ እንዲያስብ እንዲረጋጋ የተደረገ ነገርም ሊሆን ይችላል የሚልም ሀሳብ ጭንቅላቴ ላይ መጥቶ ነበር። ሶስተኛው ግን እንደዚሁ ልጁ በጣም አክቲቭ ሆኖ የማይታመኑ ነገሮችን እያደረገ እዚህ ደረጃ እየደረሰ ስለሆነ የሚቀኑ ሰዎች ከስራው እንዲተጓጎል ያደረጉት ነገር ነው ብዬ ነበረ። ክሊርሊ
ከዚህ በፊት ያለችው ከፍዬ አዶናይን አስገድለዋለሁ ያለችበትን አሁን ላይ አስደምድማ ነግራናለች። ከዚህ በኋላ እንግዲህ ቁጭ ብለን የምናይ ከሆነ ይሄ እውነት ለመናገር ልጁን አንፈልገውም ማለት ነው። ክሊርሊ ማለት ነው። ሁለት ነፍስ አልያዘም፣ አንድ ነፍስ ነው ያለው። ምንም ቢሆን ምንም አይደለም። ማሰብ ያለባችሁ ነገር ደግሞ ቻርሊ የሞተው ቻርሊ እዚህ ደረጃ ላይ ለመድረስ ምን ያህል ጊዜ እንደፈጀበት አይታችኋል። ያንን ሁሉ ፓሪስ ነው የምትኖረው? ፈረንሳይ ነው የምትኖረው። የፈረንሳይ መንግስት ደግሞ ስለ አዶናይ አይመለከተውም። አዶናይ አንድ ተራ ቲክቶከር ነው። ስለ ቲክቶክ አውርቻለሁ። ለዚህ አንደኛ የሚዲያ ሰው ነው፣ የሚዲያ ሰው ነው። የፈረንሳይ መንግስት እኔ ለማን ነው ስሙ ለአዶናይ እቆማለሁ ካለ እንግዲህ ማለት ነው እኔ ለአዶናይ ስጋት ከሆንኩኝ ምንም ችግር የለውም። እኔ ምንም አይነት ወንጀል የለብኝ፣ ምን የለብኝ። እንፈራለሁ። እዚያ ሀገር በህግ ነው የምትሄጁ፣ በህግ ይሂዱ። ስለ አዶናይ የፈረንሳይ መንግስት እኔ አዶናይ እንደዚህ አልሹ እንደዚህ አረግሽ፣ ቤቱ መቀመጥ ነበረበታ። እኔ እንዳልለው ቤቱ መቀመጥ ነበረበት፣ ሚዲያ ላይ መምጣት አልነበረበትም። ወርቄ ምናልባት የሚዲያ ሰው ነው ብለሻል። የኛ ኢንጂነር ስመኘውስ ምንድነው? ለምንድነው ከሱ ጋር ያወዳደርሽው? እሱን እዮዳብን ጠይቂው። እዮዳብ ጋር ያወራው ያልኩበት ምክንያት የጠየቅኩበት ምክንያት ማለት ነው እሱ የሞቱትን እንዳለ ማለት ነው ጄኔራሎችን ጠራ። በጣም እያጋነነ ሲጠራ ማለት ነው አዶናይና ስመኘው ማን ይበልጣል አልኩት። ገባሽ? ማን ይበልጣል ስለው እሱ ስልክ ገባበትና ማለት ነው ታዲያ ጫሉንም ሁሉንም ጠርቻለሁ አልሽ። እሺ እኔ ኦሮሞ ነኝ። እኔ አይደል ጊዜ ዮዳብ ነው የጠራው።